አብልሽ አንዴ ብቻ አንቺ ቆይ ሰው የሚልሽን አሻይም እንዴ? በቃ ተይኝ። አንዴ ብቻ ስማኝ። ልሰማሽም የሚለውጥ ነገር የለም። እንዳትከተይኝ፣ ስራ ቦታዬም እንዳትመጪ፣ አለበለዚያ ግን አስቀይምሻለሁ። ምን ትመስላለች? ኢዛና ምህረት ፈጣሪ አንቺ ስትለምኝ ያሳየኛል ብዬ ጠብቄ አላቅም ነበር። ብርቅ ነው እንዴ? ቀላል ብርቄ ነው። ምን ብለሽኝ እንደነበረ ረሳሹ እንዴ? አንተ ወንድ ልጅ አይደል እንዴ? ቆፍጠን በል እንጂ። ፈልጌ እኮ አይደለም፣ ፍቅር ነው ስርስርሽ እንድል የሚያደርገኝ። አቦ ፍቅር እያልክ አትጃጃል። መለማመጥ ድካም ነው እንጂ ምንም የሚቀይረው ነገር የለም። ችግር የለም፣ አንድ ቀን አንቺም ደርሶብሽ ታየዋለሽ። እኔ ማለት አታቀኝም ማለት ነው። ስለምን ካየኸኝ እንኳን አብጃለሁ ማለት ነው። እሺ መቼም አሁን አብደሽ አይደለም አይደል? ስታመም አየኸኝ። አሁን ደስ አለ በጣም ያቀለልሽው ህመም ሲያምሽ ሳይ እንዴት ደስ አይለኝ። ፈጣሪ ምንም አይሳነው። ከኔ እንኳን ባይሆን ፍቅር የያዘሽ እንኳን ይዞሽ አየሽው፣ እንኳን ህመሜን ታመምሽው። አየሽ በደል ያረፍዳል እንጂ አይቀር። ዋኔ በዝልም ለምን ሌላ ሰው አሁን አለልም። ይሄ የመጨረሻ ግንኙነታችን ነው። ነገ ማታ ላገባ ነው። እኔ አልፈልግም ከዚህ በኋላ ካንተ ጋር መገናኘት። አስበው፣ እስከ ዛሬም ካንተ ጋር ቆየሁት እያስመሰልኩ ነበር። አልቅሽ በቃ በግድ ለመሳቀቅ ነገር ማልቀስ እኮ ነች። በግድ ለመሳቀቅ ነገር ማልቀስ እኮ ነች። ዳማ እንዴት ነው? ምን? ቆይ እስከ መቼ ነው እንደዚህ የምንቀጥለው? ሁልጊዜ ነገ፣ ሁልጊዜ ሌላ ቀን። እቅድ ከሌለው ሰው ጋር ህይወቴን መምራት አልፈልግም። እንዳኑ ያውቃለሁ። ሰሞኑን ስልክ ሳላነሳልሽ ስቀር ምን እንደሚሰማሽ በደንብ አውቃለሁ። ግን ላንቺ ስል ነበር። ላንቺ ስል አትበለኝ። ምን እያደረክ እንደነበር እንኳን ልትነግረኝ ፈቃደኛ አልነበርክ። ቆይ አንዴ፣ የሰሞኑን መጥፋቴ ምክንያት ይኸውልሽ። ለአንቺ ሰርፕራይዝ ለማድረግ ቀንና ማታ ስለፋ ነበር። የማን ቤት ነው? የኔ አንቺ የልጆቻችን ቤት። እንደውም ነኝ። እና አሁን ወዴት ልትወስደኝ ነው? በታክሲ ልንሄድ ነው። በያንጎ ብንሄድ አይሻል? ያንጎ? አዎ፣ ደግሞ በመጀመሪያ 6 ጊዜዎች ላይ የ20% ቅናሽ ታገኛለህ። ታዲያ ምን እንጠብቃለን? አሁን ያንጎን እንጥራ። ቆይ ግን ማለት ስንት ነው እንዴ? ልታየው አይደል? በእናትህ ንገረኝ። ማይሆነውን አራት ልጅ ወልደን የሚሯሯጡበት ቤት ሊሰሩት። ጤና ይስጥልን። ያንጎ ትራንስፖርት ባኮስ መነሻ ይቅር ያልኩሽ ወደ ህይወቴ እንድትመለሽ ሳይሆን እኔ ሰላም ለማግኘት ነው። አንዴ ስማኝ። ይቅርታ እንደማይገባኝ አውቃለሁ። ተሳስቼ ነበር። ስህተትና ምርጫ ይለያያል ዳንኤት። እኔ ደግሞ ያንቺን ምርጫ ክብሬ ትችሻለሁ። አውቃለሁ ጥፋተኛ ነኝ፣ ግን ካንተ ውጪ ማንም እውነተኛ ፍቅር እንደማይሰጠኝ ተረድቻለሁ። ይቅርታ ማድረግልሻለሁ ዳኑ። በውስጤ ላንቺ ቂም የለኝም። ያኔ ተሽን በሄድሽበት ሰዓት ብቻዬን ሳለቅስ ነው የከረምኩት እና እንደምታየኝ ይኸው አግግሜያለሁ። ነገር ግን ይቅርታ አድርጌልሻለሁ። እግዚአብሔር ይመስገን። ታዲያ ይቅርታ ካረክልኝ እንደገና አዲስ ህይወት አንጀምርም? አሁን እኮ በጣም ተለውጫለሁ፣ እንደ ድሮ አይደለሁም። አይዳን ይቅርታ ማድረግ አብረን እንቀጥላለን ማለት አይደል? እንዴት? ቆይ የሰራሁትን ስህተት አምኜ ተመለስኩ አይደል እንዴ? ያ ሁላ ፍቅራችንንና አብሮነታችንን በአንድ ስህተት ገደል ትከተዋለህ? ያሳለፍነውን ጊዜ ገደል የከተትሽው አንቺ ነሽ ዳንኤት። እኔ የተሰበረውን ልቤን የጠገንኩት። ተቀየር ያለው እኮ ይዙ፣ እባክህን አንድ እድል ብቻ ስጠኝ። ቆይ አትወደኝም? አዎ
አሁንም እወድሻለሁ። ነገር ግን አንቺን መውደድ እሳተ ገሞራ አጠገብ ቤት መስራት ነው። ዛሬ ማን እንደምወድ ተረዳሁ ብለሽ ተመለሽ። ነገስ እንደማትሄጂ በምን እርግጠኛ ነኝ? እኔ ደግሞ ዳግም ላለመሰበር ራሴን ከዚህ እሄዳለሁ። ይቅር ያልኩሽ ወደ ህይወቴ እንድትመለሽ ሳይሆን እኔ ሰላም ለማግኘት ነው። ምን ሆንሽብኝ? ይዙዬ አንድ ነገር ልነግርክ ነበር፣ ግን እንዳትደነግጥብኝ ፈራው። ምንድነው ፍቅር? አታስፈራሪ። ቪዛዬ መጥቷል። አረብ ሀገር ልሄድ ነው። ምን? እየቀለድሽብኝ ነው አይደል? በይ አሁን እንሂድ፣ እየጠበቁን ነው። ዛሬ አሪፍ ጊዜ ነው የምናሳልፈው። በቃ ሂዙ። ቆይ የቤተሰቦቼን መከራ እያየሁ እንዴት ዝም ብዬ መቀመጥ እችላለሁ? ሌላ ምርጫ የለኝም። እዚህ አብረን እንለወጣለን። እባክሽን ጥለሽኝ አትሂጂ። እኔ ምንም አይነት ምርጫ የለኝም። አትራቂ። ቆይ እኔስ አንተን ትቼ የሚሄድ ፈልጌ ይመስላል? ግን በቃ የኔ ስሜት ከእናትና አባት ሀዘን አይበልጥ። እዛ ምን እንደሚያጋጥምሽ ሳላቅ ልቤ ያመው እንዴት ይሸኝሻል? ዳኑ ንገሪኝ። ለቤተሰቤ ስል እሳት ውስጥም ቢሆን ለመግባት ቆርጬ ተነስቻለሁ። አንተ ግን አደራ በታማኝነት ጠብቀኝ እሺ? ህልማችንስ? ቆይ ህልማችንም አለ። እኔ እኮ የምሄደው ህይወታችንን ለመቀየር ነው። ከዛ ያለምነውን ህይወት በደንብ አድርገን እንኖራለን። እሺ ሂጂና ቤተሰቦችሽን ታደጊ። እኔ ግን በተስፋ ጠብቅሻለሁ። ይሱ ምን ተገኝቶ ነው እንደዚህ ደስተኛ ሆንሽ? ወደድኩ መሰለኝ። ማለት እንደዚህ ብዬ ብነግረው የሚጠላኝ ይመስላል? በእናትህ ባለፈው ያልኩህ ልጅ ወደድኩት መሰለኝ። እሱም ወዶሽ ይሆናል። አንቺን አለመውደድ እኮ አይቻልም። እና እያወራችሁ? አዎ እሱ ግን ይውደደኛ ይውደደኝ አላወቅኩም። እኔ ግን ስለሱ ብቻ ማሰብ ሆኗል ስራዬ። ቆይ እንደዚህ አይነት ስሜት ተሰምቶ ያውቃል? በሚገባ። ምን? አንተም የምትወደው ሰው አለ? እሺ ማናት? ቆይ እስካሁን ለምን አልነገርከኝ? እሺ አውቃታለሁ። አይ አታውቂያት። እሷ የራሷ ዓለም ያላት ሴት ናት። በእሷ ዓለም ውስጥ ደግሞ ልክ እንደ ወንድሟ ነኝ። አይዞ እሷ በጣም ጅል ናት። አንተ እኮ ማንኛውም አይነት ሴት የምትመኝህና የምትፈልግህ አይነት ወንድ ነህ። እኔ ብሆን ኖሮ ግን መቼም አልተውህም ነበር።